እንኳን ወደ ሕያው ቃል ዩቲዩብ ቻናል በደህና መጡ። የነስም መጋቢ ዘውድ ዘለቀ ይባላል። በተለያዩ ማህበራዊ ሚዲያ ላይ አስራትን ከመክፈል ጋር ተያይዞ አንዳንዶች አስራት በአዲስ ኪዳን ዘመን አይከፈልም ሲሉ፣ ሌሎች ደግሞ ይከፈላል እያሉ ሲከራከሩ ማንበብ አሁን እየተለመደ መጣ ጉዳይ ነው። በጸጋ ዘመን መኖራችን ክርስቲያኖችን አስራትን ከመክፈል ነፃ ያደርጋቸዋልን? አንዳንድ ክርስቲያኖች አስራትን ላለመክፈል የሚከራከሩት እውነትም ለመጽሐፍ ቅዱሳዊ እውነት ተቆርቁረው ነው ወይስ ከገንዘብ ጋር ባለው ጉዳይ ለጌታ ቤት ስራ ከመስጠት ያላቸውን ድካም ለመሸፈን ፈልገው ነው? እርሶስ አስራት መክፈል የአዲስ ኪዳን ትምህርት አይደለም የሚል ሀሳብ በፌስቡክ ወይም በሌላ ማህበራዊ ሚዲያ ተለጥፈው አንብበው ከሆነ ምን ተሰማዎት? በሰዎች የተለያየ አመለካከት ግራ ተጋብተው ከሆነ ዛሬ ይህንን በተመለከተ ስለምንማር ቪዲዮውን እስከ መጨረሻው እንዲከታተሉ እየጋበዝኩኝ፣ እንዲሁም ደግሞ የቃሉ ባለቤት የሆነው የእግዚአብሔር መንፈስ በቃሉ ብርሃንና ማስተዋል እንዲባርኩ እየጸለይኩኝ ትምህርቱ ወደ ሌሎች እንዲደርስ ላይክና ሼር በማድረግ እንዲተባበሩና እንዲሁም ለዚህ ቻናል ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅኩኝ በቀጥታ ወደ ትምህርቱ አመራለሁ። አስራት ከመክፈል ጋር ተያይዞ 3 የሚሆኑ አመለካከቶች በተለያዩ ሰባኪያንና ቤተክርስቲያናት ዘንድ ስለሚንጸባረቁ 3ቱንም በመዳሰስ አማካይ የሆነውን ሀሳብ ለማመልከት እሞክራለሁ። የመጀመሪያው ቡድን ወይም አመለካከት ትኩረት የሚያደርገው የብልጽግና ወንጌልን አስራትን ከመክፈል ጋር አገናኝቶ የመስበክ አቀራረብ ሲሆን፣ ይህም ቀጥታ በብሉይ ኪዳን መጽሐፍት በተለይም በትንቢተ ሚልክያስ ምዕራፍ 3 ቁጥር 9-10 ላይ ያለውን ሀሳብ መሰረት በማድረግ አስራትን ወደ ጎተራ ስታስገቡ የተትረፈረፈ በረከት ያገኛችኋል የሚል ነው። ይሁንና ከትምህርቱ ጋር ተያይዞ የሚከተሉትን ውስንነቶችን ደግሞ ሌሎች ምሁራን ይጠቁማሉ። የመጀመሪያው አስራት ካልሰጠህ በብሉይ ኪዳን የተጠቀሰው መርገም ሁሉ ይወርድብሃል ብሎ ማስፈራራት ሲሆን፣ ይህም ከአዲስ ኪዳን አንጻር ስንመለከተው በአዲስ ኪዳን ላይ በክርስቶስ ያመኑ ቅዱሳን ከእርግማን ሁሉ በክርስቶስ ነፃ መውጣታቸውን በገላትያ መልእክት ምዕራፍ 3 ቁጥር 13 ላይ የእግዚአብሔር ቃል ከሚያስተምረው ጋር በቀጥታ ስለሚጋጭ ተገቢነት የሌለው ማስፈራሪያ እንደሆነ በመጠቆም ሌሎች ምሁራን ይተቻሉ። ሁለተኛው ደግሞ ትምህርቱ ሰዎች የተትረፈረፈ ትርፍ በመጠባበቅ ብቻ እንዲሰጡ ስለሚያነሳሳ ቅዱሳን ለእግዚአብሔር የሚቀርብ አምልኮ አድርገው እንዳይሰጡና በመስጠትና በመቀበል አእምሮ ብቻ ወይም አንዳንዶች ምሁራን እንደሚሉት በንግድ መንፈስ ተመስርተው እንዲሰጡና ክርስቲያኖች ለጌታ ካላቸው ፍቅር ተነሳስተው እንዳይሰጡ ስለሚያደርግ ብዙዎች ይህንን መንገድ አይመክሩትም። በሁለተኛው ቡድን ወይም አመለካከት ውስጥ ያሉ ደግሞ የመጽሐፍ ቅዱስ ምሁራን አስራት የብሉይ ኪዳን ሀሳብ ነውና በአዲስ ኪዳን ዘመን ክርስቲያኖች ለመክፈል አይገደዱም የሚሉ ናቸው። ይህም ማለት በዘሌዋውያን መጽሐፍ ምዕራፍ 27 ቁጥር 30-32 ስናነብ ከእርሻ ምርትም ሆነ ከዛፍ ፍሬ ማንኛውም ከምድሪቱ የሚገኝ አስራት የእግዚአብሔር ነው፣ ለእግዚአብሔርም የተቀደሰ ነው። አንድ ሰው ከአስራቱ የትኛውን መዋጀት ቢፈልግ በዋጋው ላይ 1/5 መጨመር አለበት። ከቀንድ ከብቶች ከበጎችና ከፍየሎች መንጋ የሚወጣው አስራት ከእረኛ በትር በታች ከሚያልፉት 10ኛው እንስሳ ይሆናል። ይህም ለእግዚአብሔር የተቀደሰ ነው። እንደዚህም ደግሞ ዘዳግም መጽሐፍ ምዕራፍ 14 ቁጥር 22-23 ስናነብ በየዓመቱ ከእርሻ ከምታገኘው ምርት ከ11 እጅ ለይተህ አስቀምጥ። ምንጊዜም አምላክህን እግዚአብሔርን ማክበር ትማር ዘንድ የአዲሱን ወይን ጠጅህንና የዘይትህን አስራት፣ የቀንድ ከብትህን፣ የበግና የፍየል መንጋህን በኩራት ስሙ እንዲጠራበት በሚመርጠው ስፍራ በአምላክህ በእግዚአብሔር ፊት ብላ። እንደዚሁም ደግሞ ዘዳግም 14 ቁጥር 28-29 በምናነበት ጊዜ ቁጥር 28 ላይ በየ3 ዓመቱ መጨረሻ የዚያን ዓመት ሰብል አስራት በሙሉ አውጥተህ በከተሞች ውስጥ አከማች። ይህን የምታደርገው የራሱ ድርሻ ወይም ደግሞ ርስት የሌለው ሌዋዊና መጻተኛ በከተሞች የሚኖሩ አባት የሌላቸውና መበለቶች መጥተው እንዲበሉና እንዲጠግቡ አንተንም አምላክህ እግዚአብሔር በእጆች ሥራ ሁሉ እንዲባርክህ ነው። እንደዚሁም ደግሞ ዘኍልቍ ምዕራፍ 18:25-29 ላይ እግዚአብሔር ሙሴን እንዲህ አለው፣ ሌዋውያንን ተናገራቸው እንዲህም በላቸው፣ ርስት አድርጌ የሚሰጣችሁን አስራት ከእስራኤላውያን በምትቀበሉበት ጊዜ እናንተም ካገኛችሁት ላይ 1/10 በማውጣት ለእግዚአብሔር መባ አድርጋችሁ ታቀርባላችሁ። ቁርባናችሁም ከአውድማ እንደገባ እህል ወይም ከመጭመቂያ እንደወጣ ወይን ሆኖ ይቆጠርላችኋል እያለ ይቀጥላል። ከላይ ከተጠቀሱት ጥቅሶች ላይ አስራትን መክፈል የሚቃወሙ ምሁራን የሚከተሉትን ሀሳቦች ከጥቅሶቹ ላይ ያነሳሉ። አንደኛው በዘዳግም ምዕራፍ 14 ቁጥር 22-23 ላይ እንደተንጸባረቀው የእስራኤላውያን የአስራት አከፋፈል
አንዳንዱ በዓመት አንድ ጊዜ የሚሰጥ ሲሆን ይህም አስራት ሰጪውና ቤተሰቡ አንድ ላይ በእግዚአብሔር ፊት የሚበሉበት የአስራት አይነትም ስላለ ለዛሬ ክርስቲያኖች ተግባራዊ ለማድረግ ግልጸኝነት ይጎላል የሚል አቋም አላቸው። ሁለተኛ የሚያቀርቡት ምክንያት ደግሞ በ3 ዓመት አንዴ የሚያወጡት አስራት እንዳለም ስለተጻፈ ይህም ደግሞ በከተማቸው የሚከማች ከመሆኑ አንጻር ሲመለከቱት ከእርሻና ከከብት ውጤት ጋር የተያያዘ ስለሆነ ከእስራኤል ከቤተ መቅደስ ስርዓት እንዲሁም እስራኤል ደግሞ እንደ ኪዳን ሀገር ለአቅመ ደካሞች ከመስጠት ጋር ወይንም ደግሞ ግብር እንደማቅረብ አድርገው የሚያስቡም ይኖራሉ። እንዲሁም ደግሞ ሰዎች በነፃነትና በደስታ ከመስጠት በአስገዳጅነት መንፈስ በተለይም በድሃ ክርስቲያኖች ላይ አላስፈላጊ የሆነ ጫናና ካለመቻላቸውን በመነሳት የበደለኝነት ስሜት እንዳይፈጠር ያሰጋል በማለት የአስራትን መክፈል በአዲስ ኪዳን ተግባራዊ ማድረግ ተገቢ አይደለም ብለው ይከራከራሉ። የመጨረሻም በሶስተኛ ደረጃ እነዚህ ምሁራን የሚከራከሩት በአዲስ ኪዳን የተጠቀሰውን ማለትም ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 23 ቁጥር 23 ላይ በፈሪሳውያን ላይ ብዙ ትችትና ተቃውሞ እየሰነዘረም ቢሆን ከአዝሙድና ከካሙን እና ከእንስላል የሚከፍሉትን አስራት እንዲቀጥሉ የተናገራቸውንም ሐሳብ ቢሆን የሚተረጉምበት መንገድ የተለየ ነው። ይህንንም የሚተረጉምበት መንገድ ጌታ ኢየሱስ በመስቀል ላይ ከመሰቀሉ በፊት የተነገረ በመሆኑ አዲስ ኪዳን አማኞችን አይመለከትም በማለት ይከራከራሉ። በመሆኑም ዋና ሊመራን የሚገባው ብለው የሚያምኑት በአዲስ ኪዳን ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 7 ላይ የተናገረው ሐሳብ ነው። በዚህም ክፍል ላይ ሐዋርያው ጳውሎስ እያንዳንዱ ሰው በቅሬታ ወይም በግዴታ ሳይሆን በልቡ ያሰበውን ያህል ይስጥ፣ ምክንያቱም እግዚአብሔር በደስታ የሚሰጠውን ሰው ይወዳል ብሎ የተናገረው ላይ የበለጠ አጽንኦት በመስጠት በብሉይ ኪዳን መነሻ አስራትን እንዲከፍሉ ክርስቲያኖችን ጫና ማድረግ ተገቢነት የለውም በማለት ይከራከራሉ። ይሁንና ሌሎች ምሁራን ደግሞ ከላይ የተነሳውን ሐሳብና የምሁራንን ስጋት ቢጋሩም የሚከተለውን ተጨማሪ ሐሳብ በማንሳት አስራትን የመክፈል አስፈላጊነትን ያጸናሉ። የመጀመሪያ ክርክራቸው አስራት መስጠት ከሙሴ ሕግ በፊት በአብርሃም ዘመን በዘፍጥረት ምዕራፍ 14 ቁጥር 20-22 እንደምናነበው አብርሃም ከጦርነት ሲመለስ እግዚአብሔርን እንደማክበር የጀመረውና እንዲሁም ያዕቆብ ደግሞ በመከራ ጊዜ ጣልቃ ሊገባ ለተገለጠው አምላክ በጎነቱን ለማሰብ ቃል ሲገባ አስራት ለመክፈል የተናገረው በመጥቀስ ከሙሴ ሕግ ይቀድማልና ከሙሴ ሕግ ጋር ጠቅልለን ሳንጥል እግዚአብሔርን የማክበሪያ መንገድ አድርገን ዛሬም ክርስቲያኖች በሀብታቸው እግዚአብሔርን እንዲያከብሩ መጽሐፍ ቅዱስ ስለሚያበረታታ አስራትን በመክፈል በገንዘባቸው እግዚአብሔርን ማክበር ተገቢ እንደሆነ ይከራከራሉ። የእግዚአብሔር ቃል ለዚህም ደግሞ ምሳሌ መጽሐፍ ምዕራፍ 3:9 ላይ ከሀብቴ እግዚአብሔርን አክብር ይላልና አስራት ሰዎች ከሀብታቸው እግዚአብሔርን የሚያከብሩበት መንገድ አድርጎ ማየት ይቻላል። ይህም ደግሞ ከሙሴ ቀደም ብሎ በአብርሃምና በያዕቆብ ዘመን የተንጸባረቀ ሐሳብ ነው ብለው ያምናሉ። በሙሴ ሕግ መሰረት አስራት የመክፈል ጉዳይ የአዲስ ኪዳን ክርስቲያኖችን አይመለከትም የሚለውን ሙግት ምላሽ ሲሰጡ በሙሴ ዘመንም ቢሆን አስራት እንዲሰጡ ሲነገራቸው ዋና ዓላማው እስራኤላውያን የእግዚአብሔርን ውለታ ማለትም ከግብፅ ባርነት ያወጣቸውን የእግዚአብሔርን ውለታ ከማሰብና እግዚአብሔርን ከማክበር ጋር የተቆላለፈ ስለሆነ ይህ ዘመን ዘለል ሐሳብ እንደሆነ ይሞግታሉ። ለምሳሌ በዘዳግም ምዕራፍ 26 5-11 ላይ በኩራትና አስራትን ሲሰጡ አንደኛ መነሻቸው ከዘላን ሶርያዊ አባት መወለዳቸውንና በግብፅ ምድር ከተሰቃዩበት የባርነት መከራ እግዚአብሔር እንዳሳረፋቸው በማስታወስ ለእግዚአብሔር ስግደትንና አምልኮን እያቀረቡ የሚሰጡበት የአምልኮ ስርዓት ስለሆነ የሙሴ ሕግ ብቻ ብሎ ከመተው እግዚአብሔርን ከማክበር ጋር በማያያዝ ማንበብ ይቻላል ብለው ያምናሉ። እንደዚሁም ደግሞ የዘዳግም መጽሐፍ ምዕራፍ 14 ቁጥር 22-23 ላይ እግዚአብሔርን የማክበር ጉዳይ በደንብ ተጠቅሶ እናገኛለን። በዚህ ክፍል ላይ ዘዳግም ምዕራፍ 14 ቁጥር 22 ላይ በየዓመቱ ከእርሻ ከምታገኘው ምርት ከ10 አንዱን እጅ ለይተህ አስቀምጥ ይልና በሚቀጥለው ቁጥር 23 ላይ እንደዚህ ይላል፣ ምን ጊዜም አምላኬን እግዚአብሔርን ማክበር ትማር ዘንድ የሚል ሐሳብ አለ። እንደዚሁም ደግሞ በዘኍልቍ ምዕራፍ 18 ቁጥር 25-29 ባለው ክፍል ስናነብ ሌዋውያን ከአስራታቸው አስራት በማውጣት ለእግዚአብሔር እንደ መባ ሲያቀርቡ ዋና ዓላማቸው እግዚአብሔርን ማክበር እንደሆነ እንረዳለን። ሁለተኛው መከራከሪያቸው ደግሞ የማቴዎስ ወንጌል ምዕራፍ 23 ቁጥር 23 ላይ ጌታ ስለ አስራት የተናገረው ሐሳብ የተሻረበት ቦታ ስለሌለና
ኢየሱስ ግን ለመሻር ሳይሆን ለመፈጸም ስለመጣና ለእግዚአብሔር መንግሥት ያለውን ድጋፍ የምንገልጽበት ትንሹ መንገድ አድርገን በመውሰድ አስራትን መክፈል ይቻላል ብለው ይከራከራሉ። ይህም ደግሞ በብሉይ ኪዳን በአንዳንድ ቦታ እንደተጠቀሰው በተለይም ደግሞ በትንቢተ ሚልክያስ ምዕራፍ 3 ቁጥር 9 ላይ እርግማን በመፍራት ሳይሆን ለጌታ ካለን ፍቅርና ለመንግስቱ ስራ ካለን ኃላፊነት ተነስተን በመስጠት የቤተ ክርስቲያንን ስራ የመደገፍ አስፈላጊነትን ትኩረት በማድረግ አስራትን የመክፈል አስፈላጊነትን ያስተምራሉ። በመሆኑም የኃጢአት ተፈጥሯችን እንዳይፈታትንንና ደስ ስለኝ ነው የሚሰጠው በሚል ሰበብ ተሸንፈን የእግዚአብሔርን መንግሥት ሥራ በአግባቡ ሳንደግፍ እንዳንቀር ቢያንስ ከአስራት መጀመር ተገቢ እንደሆነ ይከራከራሉ። በመጨረሻም የአዲስ ኪዳን ዘመን መስጠት መስዋዕትነትን ያዘለ ከመሆኑ ጋር በማገናኘት ይሞግታሉ። የአዲስ ኪዳን መስጠት አስራት ከመስጠት ያለፈና ብዙ መስዋዕትነት የታከለበት ስለሆነ አስራት መስጠት ትንሹ ጅማሬ እንደሆነ በማነጻጸር ይከራከራሉ። ይህም ማለት በማርቆስ ወንጌል ምዕራፍ 12 41-13 በምናነበት ጊዜ ያቺ መበለት ትዳሯን ሁሉ ጣለች ብሎ ጌታ ኢየሱስ በመስዋዕትነት መስጠቷን ካደነቀበት አንጻር ስናይ አስራት በመክፈል መጀመር ቢያንስ እንጂ አይበዛም ይላሉ። እንዲሁም በሐዋርያት ሥራ ምዕራፍ 4 ቁጥር 36-37 እንደምናየው በርናባስ መሬት ሸጦ በሐዋርያት እግር ስር ካስቀመጠበት ተነስተን ስናይ ከአስራት መጀመር ትንሽ ጅማሬ ነው። በተጨማሪም በዮሐንስ ወንጌል ምዕራፍ 12 ቁጥር 1-3 በምናነበት ጊዜ በ300 ዲናር ማለትም ለአንድ ቀን 1 ዲናር በሚከፈልበት ዘመን በብዙ መስዋዕትነት የ300 ቀናት ክፍያን የሚያክል ገንዘብ አውጥታ የጌታን እግር ሽቱ ለመቀባት ያንን ውድ የሆነ የአልባስጥሮስ ብልቃድ ሽቶ መግዛቷን መጽሐፍ ቅዱስ ያስታውሰናል። እንደዚሁም ደግሞ በሁለተኛ ቆሮንቶስ ምዕራፍ 8-9 ላይ ለኢየሩሳሌም ድሆች የአሕዛብ አብያተ ክርስቲያናት ከሌላቸው አቅም በመነሳት እርዳታ የሰጡበትን ስናይ በገንዘባችን እግዚአብሔርን የምናከብርበትና በእግዚአብሔርም የምንታመንበት መንገድ እንዲሁ ደስ ስል ብቻ ስጥ ብለን የምንተወው ጉዳይ ሳይሆን በትንሹ አስራት ከመክፈል ጀምረን በልብ ቅንነት በመነሳሳት የቤተ ክርስቲያንን አገልግሎት የመደገፍ አስፈላጊ መንገድ እንደሆነ በግሌ አምናለሁ። በመሆኑም ብዙ ወንጌላውያን አብያተ ክርስቲያናት የሚስማሙት አስራትን መክፈል ለአንድ ክርስቲያን መስጠትን ለመጀመር እንደ መነሻ አድርገው ይወስዱታል። ይህም ቅዱሳን በተለያየ መንገድ ገንዘባቸውን ከልባቸው ጌታን ለማገልገል ከሚሰጡበት መንገድ እንደ አንድ መንገድ ያገለግላል ማለት ነው። በመሆኑም ዛሬም ክርስቲያን አስራትን ከተሳሳተ ዓላማ በመጠንቀቅ ማለትም የበለጠ ሀብት ለማግኘት በሚል በንግድ መንፈስ ሳይሆን ስጋችን በመንፈስ ቅዱስ ሥራ ላይ ጦርነት ስለሚያውጅ ለጌታ ሥራ እንዳንሰጥ ከሚሰብከን ከኃጢአት ተፈጥሯችን ጋር ላለመስማማት መነሻ አድርገን መክፈል እንችላለን። አንደኛ አስራትን መክፈል እንደ ግል መንፈሳዊ ሥርዓት በመውሰድ አስራት መክፈል ተገቢ እንደሆነ በግል ያምናለሁ። ሁለተኛ 10% የሆነውን አስራት ብቻ በመክፈል ሳንወሰን ለችግረኞች በማካፈል እንዲሁም ደግሞ በወንጌል ሥራ በመሰማራትና እግዚአብሔርን የእውነት ቃል በማስተማር ለሚተጉ ጌታ የባረከንን ያክል በመዘርጋት ማገልገል ተገቢ ነው ብዬ አምናለሁ። አስራት መክፈል የብሉይ ኪዳን ነው አልፈልግም የሚሉም ካሉ አንደኛ በሐዋርያት ሥራ ምዕራፍ 4 ቁጥር 36-37 ላይ በርናባስ መሬቱን ሸጦ በሐዋርያት እግር ስር ያኖረበትን መንገድ መከተል ይችላሉ። እንዲሁም ደግሞ በዮሐንስ ወንጌል ምዕራፍ 12 1-6 የማርያምን የ10 ወራት ክፍያ የሚያክል ውድ የሆነ ስጦታ የመስጠት መንገድ በአዲስ ኪዳን በተደጋጋሚ በመስዋዕትነት የመስጠት መንገድ ስለተጠቀሰ በዚህ ግሩም በሆነው በአዲስ ኪዳን መንገድ መስጠት ይችላል። በተረፈ በሌላ ትምህርት እስክንገናኝ ድረስ የጌታ ሰላምና ጸጋ ይብዛላችሁ። ይህ ትምህርት ወደ ሌላም ሰው እንዲደርስ ሼርና ላይክ በማድረግ ይተባበሩ። የዚህ ቻናል ቤተሰብም ካልሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ገንቢ ሐሳብም ካሎት ያሉበትን አካባቢ በመጥቀስ ይጻፉ። ሻሎም